ሰላም እንዲናችሁ ውድ የቻናላችን ቤተሰቦች ቆያችሁልን? እንደምን አላችሁልን? እንደምን ህይወት ይዟችኋል? እኛ ደህና ነን። ክብሩ ይስፋ ለፈጣሪ። አላችሁልን? እየሞከራችሁ ነው፣ እየሰራችሁ ነው፣ እየበረታችሁ ነው። እኛ አለን፣ እየበረታን ነው። ስለምትከታተሉን እጅግ ከጎናችሁ ሆናችሁ ስለምታበረታቱን ምስጋናችን ከልብ ነው እንላለን። ይህ እንግዲህ ኤትፎል አካዳሚ ነው። ኤትፎል አካዳሚ እንግሊዘኛ፣ የአማርኛ፣ የሂሳብና ሌሎች ሳይንሳዊ ትምህርቶችን በኦንላይን እያስተማረ ይገኛል። እናንተም በየትኛውም ዓለም ናችሁ በኦንላይን እንግሊዘኛ መማር የምትፈልጉ በ0930 24 51 41 በተለያዩ የሶሻል ሚዲያ አማራጮች ልትደውሉልን ትችላላችሁ። ማለትም በኢሞ፣ በዋትሳፕ ወይም ደግሞ በቴሌግራም እናንተ በሚመቻችሁ ኃይል ልትሉን ትችላላችሁ። እጅግ እናመሰግናለን። እንዲሁም በግሩፕ መማር የምትፈልጉ ከሌሎች ጓደኞች ጋር ተገናኝታችሁ ማንበብ ማጥናት የምትፈልጉም በውስጥ መስመር አናግሩኝ። ግሩፕ ክሬት አደርግላችሁና አብራችሁ ታጠናላችሁ፣ ትወያያላችሁ፣ ብዙ ነገርም መተዋወቅ ትችላላችሁ፣ ስለ ብዙ ነገር ማውራት ትችላላችሁ ማለት ነው። ያው ዋና ዓላማችን እናንተ ተዋውቃችሁ እውቀት መሸመት፣ ነገን ጥሩ ማድረግ፣ እናንተ ማስደሰት ነው ማለት ነው። እናመሰግናለን። ዛሬ እነሆ ለየት ባለ ቪዲዮ መጥቻለሁ። ኦፍ ኮርስ ይቻላል። ዛሬ በእንግሊዘኛ ነው የመጣሁት። እንግሊዘኛ ቪዲዮ ነው የምሰራላችሁ። ከዚህ በፊት አማርኛ በብዛት ትሰራላችሁ ታውቁኛላችሁ። ዛሬ ደግሞ እንግሊዘኛ እንሞክር በሚለው እንግሊዘኛ ቪዲዮን ይዤላችሁ መጥቻለሁ። እንግሊዘኛ መማር የምትፈልጉ ኮንታክት አድርጉኝ። ጀስት ኮል ሚ። ከታች ባስቀመጥኩላችሁ ቁጥር ደውሉልኝ። ከኤቢሲዲ ጀምራችሁ እስከ አድቫንስድ መናገር የምትፈልጉ ስፒኪንግ የምትፈልጉ፣ ራይቲንግ የምትፈልጉ፣ ሪዲንግ የምትፈልጉ እንግሊዘኛ በውስጥ መስመር አናግሩኝ ማለት ነው። ሀይ በሉኝ፣ በደስታ እንመልስላችኋለን። ደውሉ፣ አትፍሩ፣ ተማሩ። እንግሊዘኛ ማወቅ በዚህ ሰዓት እንግዲህ በየትኛውም ዓለም በነጻነት እንድትኖሩ ህይወታችሁ ቀለል እንዲል እንዲሁም በደስታ እንድትኖሩ የሚያደርግ ነገር ነው። እንግሊዘኛ ቋንቋ ቬሪ ቬሪ ኢምፖርታንት ራይት ናው አት ከረንት ታይም ራይት ናው it is very important. It's very important guys. It's very important. እንደ ቀልድ አትዩት። It's not a joke. It's not even. It is 100% a reality. 100% reality ነው ማወራችሁ። እንግሊዘኛ ቋንቋ is very useful ነው። ምክንያቱም ለመሰላችሁ በዚህ ሰዓት እንግሊዘኛ ወቃችሁ ማለት የዓለምን ባህል፣ የዓለምን ህዝቦች ባህል፣ አመጣጥ፣ ጥናት ሁሉንም ማወቅ ትችላላችሁ ማለት ነው። ብዙ ነገራችሁ ጭንቅላታችሁ ይከፈታል። የዓለምን ሚስጥር ለማወቅ እንግሊዘኛ ማወቅ በጣም ጠቃሚ ነው። ኢትስ ኢምፖርታንት። እናንተ ከሌላውን አልፎ እንኳ ጀስት ለማውራት ኮሚኒኬት ለማድረግ ሀሳብ ለመቀየር ከሌሎች ሰዎች ጋር በትንሹ እንኳ ሰላምታ ለመቀየር እንግሊዘኛ it is so important. It's so important. በጣም ችላ እንዳትሉት። በየትኛውም ዓለም ሆናችሁ if you wanna speak English just call me by 093024 5141 within different social media platforms. You can call me in Imo, you can call me in WhatsApp, you can call me in Telegram, as you want, as you like. We are here. We are ready to teach you English, man. እንግሊዘኛ ልናስተምራችሁ ተዘጋጅተናል። definitely we are ready enough to teach you English 100%, man. if you are interested to speak English, if you are wanted to speak English, if you are eager, if you are ambitious, just call us. ደውሉልን. then we will gonna speak English
እኛ የምናስተምራችሁ ስፒኪንግ ነው፣ በብዛት የምናስተምራችሁ መናገር ነው። ይሄ ግራመር ምናምን አይጠቅማችሁም። እሱ ምንም አይጠቅምም። ፌክ የሆነ ትምህርት ነው። እኛ የምናስተምራችሁ ስፒኪንግ ኖርማል 100% ስፒኪንግ ነው። ስፖክን እንግሊሽ ነው የምናስተምራችሁ። ሶ እንግሊዝኛ መማር እና ማንበብ መጻፍ የምትፈልጉ ሰዎች ብቻ ደውሉልኝ እንጂ ዝም ብሎ ግራመር የአርቲ ቡርቲ እንደዚህ እሱ አይጠቅማችሁም። እንግሊዝኛችሁን የሚገልባችሁ ግራመር ነው። ግራመር ካጠናችሁ መቼም እንግሊዝኛ አትለምዱም። just speak English with confidence without checking your grammar, right? Don't give a shit that fucking grammar. ስለ ግራመር አትጨነቁ። if you wanna worry about your English grammar then you are dead man። በቃስ አሁን ግራመር ተሰስቻለሁ እንደዚህ ምናምን ካላችሁ መቼም እንግሊዝኛ አትለምዱም። trust me you guys, trust me. I'm sure ለመሰላችሁ የኢትዮጵያ ተማሪዎች ከ16 ዓመት በላይ እንግሊዝኛ ይማራሉ፣ ግን ዲግሪ ይዞ እንግሊዝኛ አያወራም። ማስተር ይዞ እንግሊዝኛው የሞተ ነው፣ አያወራም እንግሊዝኛ። ከፈረንጅ ጋር ኢቭን አይግባቡም። ለምን መሰላችሁ? የኢትዮጵያ የትምህርት ካሪክለም ስቱፒድ ደምፕ ስለሆነ ነው። ሳሴሜን በጣም ስቱፒድ ነው የኢትዮጵያ የትምህርት ካሪክለም። ግራመር ነው የሚያስተምሩ ትምህርት ቤት። ሶ ግራመር ደግሞ በህይወታችሁ ይሄ እንግሊዝኛ እንዳትለምዱ የሚያደርግ ስቱፒድ የሆነ ኢዲየት ካሪክለም ነው ማለት ነው። ሶ ሁሌም ግራመር ትጨነቃላችሁ። ይሄኛውን ቴንስ ከምኑ ሲንጉላሩን ከፕሉራሉ እንዴት ላቀላቅለው በሚል ማይንዳችሁ ምን ይሆናል? ስትረስ ይሆናል። ሶ ኦቨርቲንክ ታደርጋላችሁ። ምንም እንግሊዝኛ ሳትለምዱ አክብዳችሁ አይታችሁ ትቀራላችሁ ኢን ዮር ላይፍ ሂስትሪ ማለት ነው። ዛስ ዋይ ዊ ኦል ኢትዮጵያን ስቱደንትስ ዴ ስፒክ እንግሊሽ fluently, man. That is the real reason behind our lack of speaking, right? Our shortage of English. That's why I'm taking, that's my view, man. 100% እርግጠኛ ነኝ ነው የምላችሁ። So if you wanna develop your language skill, if you wanna improve your language skill, if you wanna speak English fluently like native Americans, native Britishes, just you have to not check about your grammar, right? Just you have to speak only without confidence. I mean within confidence, with getting rid of your frustration about grammar, right? That's what I'm advice for you today. So ብዙ ሳላበዛባችሁ ወደ ዛሬው ልሂድ ማለት ነው። እንግሊዝኛ ግን መማር የምትፈልጉ በ0930245141 በኢሞ ወይ በዋትሳፕ ጀስት ሪች አዋስ ሜን ደውሉልን። ስታይ ቲዩንድ ሌትስ ዳይቭ ቱ ዘ ቪዲዮ። ወደ ቪዲዮ ሊድላችሁ። ሶ before we are going to teach this video, before I'm going to teach this video, before I'm gonna teach this video, first of all hit the subscription button below. Like this video and share this video to those who want to speak English, right? Then come on, we are ready, man. Come on. This is the real place to practice your English 100% without any frustration, right? So stay tuned. Come on, man. ወደ እንግሊዝኛችን እንሂድ። ሶ ዛሬ አዳዲስ ቃላቶችን አምጥቼላችኋለሁ። ሶ የመጀመሪያው ማይ ይላል። ማይ ናት፣ ኤም ከዛ ዋይ ማይ፣ ከዛች ቢ ናት፣ ኤ ዲ ባድ ሲነበብ ባድ ይላል። ሶ ማይ ባድ ማለት ይቅርታ አይም ሶሪ ማለት ነው። በሌላ አባባል ማይ ባድ። አሁን አይም ሶሪ ማለት ሲደብራችሁ ምን ማለት ትችላላችሁ? ማይ ባድ ማለት ትችላላችሁ። ኦ ማይ ባድ። ለምሳሌ አጥፍታችሁ የሆነ ሰው ኦ አይም ሶሪ ለማለት ስትፈልጉ ኦ ሶሪ ሲር፣ ኦ ሶሪ ማዳም፣ ኦ ሶሪ ሜይ ብራዘር ለማለት ስትፈልጉ ኦ ሶሪ ይደብራችሁ። ሄል ሶሪ ሁሉም ሰው ሶሪ ነው የሚለው። ሶ እሱን ለመተካት ኢንስቴድ ኦፍ ሳይንግ አይም ሶሪ ካን ሴይ ኢትስ ማይ ባድ ማን፣ ኢትስ ማይ ባድ ኦ ማይ ጋድ ኢትስ ማይ ባድ ካን ሴይ ላይክ ዚስ። በቃ እንደዚህ ስትሉ ዛት ኢዝ አቴንሽን ሴከር ነው የምትሆኑት ማለት ነው። ሙሉ ለሙሉ ሰው ቀልብ ውስጥ ትገባላችሁ ማለት ነው። ሶ
instead of saying I'm sorry, you can say my bad. Alright, my bad. You can say my bad. Ozzy, my bad man, my bad. ማይ ባድ የኔ ስህተት ማለት ነው በአማርኛ፣ ወይም ደግሞ የኔ ስህተት ነው ለማለት ነው። የኔ ስህተት ነው፣ የኔ ማይ ባድ የኔ ስህተት ነው ማለት ነው። በእንግሊዝኛው ደግሞ አም ሶሪ ማለት ነው። ሁለተኛው ኔክስት ኤን ናት። ኦ ኖ ነው ኖ፣ ከዛ ሲ ናት፣ ቺ ኤ ናት፣ ቺ ፒ ናት። ሶ ሲ ከኤ ጋር ስትመጣ እንደ ኬ ነው የምናነባት። ኬፕ ነው የሚለው አሁን ይሄ ማለት ነው። ኬፕ ሶ በአንድ ላይ ኖ ኬፕ ይላል ማለት ነው። ኖ ኬፕ። ኖ ኬፕ ማለት በእውነት ማለት ነው፣ ወይም ደግሞ ስለ እውነት ማለት ነው፣ ወይም አልዋሸሁም ማለት ነው። ኖ ኬፕ። ኬፕ ማለት መዋሸት ነው። ኖ ኬፕ ሲሆን ደግሞ ውሸት የሌለው ወይም ደግሞ በእውነት ማለት ነው። ሶ ኖ ኬፕ ካላችሁት፣ አንድ ሰው ኖ ኬፕ ካላችሁት የእውነቴ ነው ፎር ሹር አም ሪል እያላችሁ ነው ማለት ነው። በትክክል ነው የነገርኩህ እያላችሁ ነው። ኖ ኬፕ ካላችሁ በትክክል ወይም ደግሞ በእውነት እያላችሁ ነው። ኖ ኬፕ፣ ኖ ኬፕ ማለት ትችላላችሁ። ሁለተኛው በነገራችን ላይ ዛሬ እዚህ የምናያቸው አብዛኛዎቹ እንግሊዝኛዎች ላታውቋቸው ትችላላችሁ። ምክንያቱም የዚህ የጎዳና ላይ እነዚህ የአሜሪካ ራፐሮች የሚጠቀሟቸው ስላንግ እንግሊሽ ብለን የምንጠራቸው ናቸው። ለምሳሌ አሁን የሰፈር ቋንቋ፣ የአራዳ ቋንቋ ብለን እንደምንጠራው አማርኛ፣ እንግሊዝኛ ላይ ደግሞ እነዚህ ስላንግ እንግሊሽ ብለን እንጠራቸዋለን ማለት ነው። ሶ የእንግሊዝኛ ሞር ደግሞ የአራዳ እነዚህ ራፐሮች፣ ሙዚቀኞች፣ አርቲስቶች፣ ኔቲቭ የሚባሉ ሰዎች የሚጠቀሟቸው ቃላቶች ናቸው። ሶ ቤዛት፣ እቺ ቢናት፣ እቺ ኢናት፣ እቺ ቲናት፣ ቤት ይላል ማለት ነው። ቤት። ከዛ እቺ ቲናት፣ እቺ ኤች ናት፣ እቺ ኤናት፣ እቺ ቲናት። ዛት፣ ዛት ተስማምቻለሁ ማለት ነው። ተስማማ ወይም ተስማምቻለሁ ማለት ነው። ቤዛት ካላችሁ አንድን ሰው ቤዛ ካላችሁ የሆነ ነገር ብሏችሁ፣ ቤት ዛት ካላችሁ ተስማምቻለሁ እያላችሁ ነው። ወይም ደግሞ እናንተ ቤት ዛት ካላችሁት ተስማምቻለሁ እያላችሁት ነው። ቤት ዛት፣ ቤት ዛት። ቀጣይ እቺ ኤስ ናት፣ ኤ ናት፣ ዋይ ናት። ሶ ሳይ ይላል። ኤል ናት፣ ኢ ናት፣ ኤስ ናት፣ ኤስ ናት። ለስ ይሆናል ማለት ለስ። ሶ ሴይ ለስ፣ ሴይ ለስ፣ ሴይ ለስ። ኦኬ ሴይ ለስ፣ ሴይ ለስ ማለት ገብቶኛል ማለት ነው። ኦኬ ሴይ ለስ፣ ሴይ ለስ ማለት ገብቶኛል፣ አትድከም ማለት ነው። ገብቶኛል ማለት ነው። ሴይ ለስ። ኦልራይት ሴይ ለስ። ዩ ካን ሴይ ለስ ማን። ካም ኦን ሴይ ለስ በሉ እስኪ እኔ ጋር በሉ። ሴይ ለስ፣ ሴይ ለስ። my bad, my bad, my bad, my bad. no keep, no keep, no keep. bet that, bet that. say less. okay say less, say less. ቀጣይ በጣም እንግሊዝኛ በነገራችን በጣም ሲምፕል ነው። እንግሊዝኛ አክብዳችሁ እንዳታዩት በጭራሽ። ኔቨር ኔቨር ኢቨር አክብዳችሁ እንዳታዩት። ኢትስ ቬሪ ሲምፕል ላንጉጅ። the if and only if you are eager to learn English, right? መቼ ነው በጣም ቀላል የሚሆነው? እንግሊዝኛ ጉጉትና ሞቅ ፍላጎቱ ካላችሁ። only and only if you are eager to speak English, right? so it's very simple language, man. It's very simple language. Don't get it wrong. Don't get me wrong. yeah, of course. You gotta get good time. I mean, good or a long period of time, maybe practicing. Maybe you have to go a lot of effort. So yeah, it's one of the journey, right, to become success. So it doesn't matter what it takes, but the only matter here is, the only point here is your curiosity to speak English, bro. That's it. ሶ ወደ ቪዲዮ ስመለስላችሁ አር ናት፣ ኢ ናት፣ ኤ ናት፣ ኤል ናት። ሶ ሪል ነው የሚለው ማለት ነው። ሪል አር ኢ ኤ ኤል። ሶ ሪል ይሆናል። ደግሞ ኦ ናት፣ ኤን ናት፣ ኢ ናት። ዋን። ሶ ሲነበብ ሪል ዋን ይላል። ሪል ዋን ማለት ታማኝ ሰው ማለት ነው። አያችሁ፣ ታማኝ ሰው። ኦ የከሌ ዘ ሪል ዋን ትላላችሁ። የከሌ ዘ ሪል ዋን
ታማኝ በጣም እውነተኛ ሰው እያላችሁት ነው፣ ወይም ታማኝ ሰው እያላችሁት ነው። ማይ ፍሬንድ ኢዝ ዘ ሪል ዋን ማለት ትችላላችሁ። ጓደኛዬ ታማኝ ሰው ነው። ማይ ፍሬንድ ኢዝ ሪሊ ሪሊ ሪል ፐርሰን ትላላችሁ። ሌላኞች ቢ ናት፣ አይ ናት፣ ጂ ናት። ቢግ ይላል። ከዛ ፍሌክስ FLEX ፍሌክስ፣ ቢግ ፍሌክስ ሃሃ ጉራ ማለት ነው። ቢግ ፍሌክስ ማለት ጉራ። ጓደኛችሁ ሊሆን ይችላል፣ የሆነ ሰው ብቻ እንደዚህ አድርጌ ምናምን ሲላችሁ ሳስ ቢግ ፍሌክስ ብሮ ጌት አውት ኦፍ ማይ ሳይት ማለት ይችላላችሁ። ይህ ጉራ ብቻ ከጥፋ ባክ ማለት ይችላላችሁ። ቢግ ፍሌክስ ጉራ ጌት አውት ኦፍ ማይ ሳይት፣ ጌት አውት ኦፍ ሂር ባክ ሂድልኝ ማለት ይችላላችሁ። ጌት አውት ኦፍ ሂር ካላችሁ ሂድ ባክ ማለት ነው። ኦኬ ቀጣይ እቺ ጂ ናት፣ ኢ ናት፣ ቲ ናት። ጌት ኦልራይት ጌት ይላል። ጌት ከዛ LOST ሎስት። ኦኬ ሎስት ሶ ጌት ሎስት ነው የሚለው። ጌት ሎስት፣ ጌት ሎስት፣ ጌት ሎስት ማለት ሂድ ከዚህ ጥፋ ማለት ነው። ጌት ሎስት ካላ ጌት አውት ኦፍ ሂር ወይም ደግሞ ካን ሴ ጌት ሎስት። ልክ እንደዚህ ጌት ሎስት ማን፣ ጌት ሎስት ካላችሁ ጌት ሎስት ካላችሁ ሂድ ከዚህ ማለት ነው። ወይም ደግሞ ጥፋ ማለት ነው። በሌላ አባባል ጥፋ ከዚህ ማለት ነው። ሂድ ከዚህ ማለት ነው። ኦኬ ከዚህኛው እቺ ሲ ናት። እቺ HILL ቺል ነው የሚለው። ከዛ OUT አውት፣ ቺል አውት ነው የሚለው። ቺል አውት ማለት ተዝናና፣ አረፍ በል፣ ፈታ በል ማለት ነው። ቺል አውት ማን፣ ቺል አውት ብሮ፣ ዶንት ወሪ ቺል አውት ማን። ያ ዋይ ዩ ወሪ ቺል አውት ብሮ። ይካንሴ እንደዚህ ማለት ይችላላችሁ። ዋይ ዩ አር ወሪንግ ብሮ፣ ዋት ሺት ፋክ አፕ ቺል አውት ማን ማለት ይችላላችሁ። ቺል አውት ብሮ፣ ቺል አውት ዶንት ጊቭ ኤ ሺት ዚስ ፋክድ አፕ ላይፍ፣ ቺል አውት ብሮ። ያ ማለት ትችላላችሁ እንደዚህ። ዋይ ዩ ኬር አባውት ዚስ ፋክድ አፕ ላይፍ፣ አይ ዶንት ጊቭ ኤ ሺት ዶንት ወሪ አባውት ዚስ ፋኪንግ ላይፍ። ስለዚህ ህይወት ምን ያስጨንቃል፣ ፈታ በል ማለት ነው። ቺል አውት ማለት ለማንኛውም መዝናናት ወይም ፈታ ማለት አረፍ በል እንደማለት ነው፣ ቺል አውት ካላችሁት። ስለዚህ በጣም ደስ የሚል ቃል ነው። ለዛ ነው የምደጋግምላችሁ። በነገራችን ላይ እንግሊዝኛ ስትወሩ እንደዚህ እየጎረራችሁ በጣም እንደምትችሉ አድርጋችሁ ካላወራችሁ ዝም ብላችሁ እንደማትችሉ ፈርታችሁ ምናምን የምትወሩ ከሆነ መቼም አትችሉ። በቃ ደንቁራችሁ ነው የምትቀሩት። እንደዛ ማድረግ የለባችሁም። የስ አይ ካን ስፒክ እንግሊሽ ፕሮ ዴፊኒትሊ ካን ዩ ስፒክ እንግሊሽ ኦፍ ኮርስ አይ ካን ስፒክ ማን ዋት ካን ሄልፕ ዩ ማለት ይችላላችሁ። ሳትሲት በቃ ቺል አውት ማለት አረፍ በል ነው። ቺል አውት። ቀጣይቺ CLEAN ክሊን ነው የሚለው። ክሊን አዛ HIT ክሊን ሂት። ክሊን ሂት ነው የሚለው። ይህ ክሊን ሂት ጥራዝ ነጠቅ የሆነ ሰው ማለት ነው። ክሊን ሂት ማለት ይችላላችሁ። ክሊን ሂት፣ ክሊን ሂት ጥራዝ ነጠቅ ሰው። ቀጣይ ስቴይ ሪል ነው የሚላችሁ። እውነተኛ ሁን ማለት ነው። ስቴይ ሪል ማለት በመልካምነት ቀጥል ማለት ነው። ወይም ደግሞ ስቴይ ሪል STAY ስቴይ ከዛ REAL ሪል ነው የሚለው። ስቴይ ሪል ነው የሚላችሁ። ስቴይ ሪል ማለት እውነተኛ ሁን ማለት ነው። እውነተኛ ሁን። ስቴይ ሪል ብሮ፣ ስቴይ ሪል ኒጋ ማለት ትችላላችሁ። ስቴይ ሪል ማለት እውነተኛ ሁን ማለት ነው። ሌላው BIG ቢግ ነው የሚለው። አውሬ ቢግ ነው የሚለው። ከዛ MOOD ሙድ። ኦሬት ቢግ ሙድ። ቢግ ሙድ ማለት የልቤ ነው ማለት ነው የተናገርኩት። ኤስ ኦን ማይ ቢግ ሙድ ማለት ካላችሁ ከልቤ ነው ማለት ነው። ቢግ ሙድ የልቤ ማለት ነው። ቢግ ሙድ የልቤ ነው። ሌላኛው ALLGOOD ይሄኛው ኦል ነው የሚለው። ከዛ GOOD ጉድ ነው የሚለው። ኦል ጉድ ነው የሚላችሁ ማለት ነው። ኦኬ ኦል ጉድ። ኦል ጉድ ማለት ሁሉ ሰላም ማለት ነው። ኦል ጉድ። ሌላኛው HANDS ሃንድስ OFF ኦፍ ሃንድስ ኦፍ
ስታነቡት ሃንድስ ኦፍ ይላል። ኦኬ ሃንድስ ኦፍ ማለት እጅን አንሳ ማለት ነው። ፕሊዝ ሃንድስ ኦፍ ኦን ማይ ባክ ትከሻ ላይ ጀርባዬ ላይ እጄን አንሳ ለማለት ፕሊዝ ሃንድስ ኦፍ ዮር ፋኪንግ አርም ኦን ማይ ባክ ማለት ትችላላችሁ። ሶ ሃንድስ ኦፍ ማለት እጅን አንሳ ማለት ነው። ሌላው ይሄኛው ሎክ ኢን ነው የሚለው LOCK ሎክ ከዛ IN ሎክ ኢን ማለት ትኩረት አድርግ ማለት ነው። ትኩረት አድርግ ሎኪን ብሮ ትኩረት ስፔሻሊ ለስፖርት ምናምን ይጠቀሙታል ይሄን ፈረንጆች። ሎኪን ካላችሁ አንድ ሰው በቃ ትኩረቱ ሙሉ ለሙሉ ኳስ ላይ ጥራት ያለው ሰው ምናምን የሆነ ሰው ማለት ነው። ሎኪን ፉል ፖቴንሻል ፉል ኢነርጂ ፎከስድ የሆነ ሰው ዋሪኮሊ ሎኪን ብለን እንጠራዋለን። ማን አራ ሎኪን ቫይቡ ሙሉ ለሙሉ ስራው ላይ የሆነ ማለት ነው። ሶ ሎኪን ማለት ትኩረት አድርግ ማለት ነው። ሎኪን ትኩረት ሎኪን ሶ ይህንን ይመስላል። this is all about for today. We will see you next video. So before I'm going to share down this video, you have to like, share, subscribe my video if you wanna learn online with me. All right, call me 0930 24 51 41 man. call us right now. ደውሉልኝ በምትፈልጉት ሰዓት ደውሉ። አሁኑ ደውሉ። እንግሊዘኛ ለመማር ግን እናመሰግናለን። ፒስ